አንቺ ግን ሳይሽ ይሄን ያህል ደስተኛ አትመስይም። አልገባኝም። ቆይ እንዴት ሲጀመር አንተ ሞተህ የለ እንዴ? አሃ እንደዛ ነው የተባለው። አዎ ባንተ ምክንያት እኮ ኪራይም ታስሮ ነበር። አውቃለሁ፣ ግን እኔ አልሞትኩም። ምክንያቱም ጀግና ዝም ብሎ አይሞትም። እና አሁን እንዴት መጣ? በድጋሚ አሁን ቤተሰባችንን ልትበጠብጥ ነው? እሱን ከመመለስ በፊት ራሷን ስታ የወደቀችውን ጓደኛሽን ብታየት አይሻልም? ኒና ተነሽ። ህልም ነው አይደል? በህልሜ ነው አይደል? ጋሽ በላይ ናቻቸዋለሁ። አላየሻቸውም? እየባነንሽ ነው በእንጂ። ኒና በቃ አሁን ተረጋጊና ተነሽ፣ ራስሽን አረጋጊ። ቆይ ምን ማለት ነው? ህልም አይደለም ማለት እንዴ? መቼስ በእውኔ አላየኋቸውም አይደል? ይሄን ያህል ለምን ትፈሪኛለሽ ኒና? ቆይ እኔ ይሄን ያህል አንቺ ላይ የተለየ ነገር ያደረስኩብሽ ነገር አለ እንዴ? አወራኩ አራጺ ከማውራትም አልፎ ነካውት እኮ። በቃ መንፈስ አይደለም ሰው ነው። ወይኔ አምላክ። አባዬ ከዚህ በፍጥነት መውጣት አለብን። ቶሎ እንበል በቃ። እዚህ የደረስኩት ከዚህ በኋላ ደግሞ የማደርገውን ታዩታላችሁ። ምንድን ነው ያደረጋችሁት? ማን ነው ፖሊስ የጠራው? አባዬ ምንድነው ይሄ? እኛ ምንም የምናውቀው ነገር የለም። እኛ ፖሊስ የሚባል ነገር አልጠራንም። በፍጹም እኛ አልጠራንም። እውነት እላለሁ፣ እኛ በፍጹም አልጠራንም። እናንተ ካዲዎች፣ እኔ ላይ እንደዚህ አይነት ነገር ማድረግ አትችሉም። እያንዳንዳችሁን አጠፋችኋለሁ እያንዳንዳችሁን። አባዬ ከዚህ በፍጥነት መውጣት አለብን። ቶሎ እንበል በቃ። ማንም እንዳይንቀሳቀሱ፣ ፖሊሶች ነን። እጃችሁን ስጡ። ጋሽ በላይ ተመልሶ መጡ። ጽናትን በጣም ደነገጠች። ቲና ምንድነው ምን ተፈጠረ እያለች ራሷን እየተንቀጠቀጠች ትገኛለች። ቲና በጣም የመጨረሻ ፈርታለች ማለት ነው። ጽናት ግን በከሳቸው ጋር አፍ ለአፍና እጅ ላይ ልትያያዝ ትንሽ ነው የቀራችው። ጋሽ በላይ እኔ ከፖሊስ ተደብቄ ነው የመጣሁት፣ እናንተ ላይ ምንም አደጋ አላደርስባችሁም እያሉ እየተናገሩ ይገኛሉ። በፍጹም አንተ በህይወት እያለ ከፖሊስ አትደበቅም፣ ምንም ጥፋት ካላጠፋክ ለምንድን ነው ከፖሊስ የምትደበቀው እያለች ጽናት በጥየቃ እያጣደፈቻቸው ትገኛለች። ጽናት ከኋላ ስልክ እያወራች እያለ አቶ በላይ ከኋላ ስልኳን ይቀሟታል ማለት ነው። አሁን እኔ የምፈልገው ሻይ ብቻ ነው፣ ሻይ አፍልተሽ ስጭኝ እያሉ ቲናንም እያጣደፏት ይገኛሉ ማለት ነው። ቲና ተደብቃ ወይኔ ጉዴ ፈላ፣ ምን እያደረጉ ይሆን? እኚህ ሰውዬው የምፈልገው ነው እዚህ ቤት የመጡት። እኔ ሳሁን ትንሽ ተደብቄ ወደ ጓሮ ልሂድ መሰለኝ ወይም ከቤቱ ልውጣ እያለች በጣም ተናዳለች ማለት ነው። እንግዲህ አቶ በላይ ቲናን እቺ ልጅ አንድ ነገር ታድርግና በሰላም እንደወጣው በሰላም እንደመጣው በሰላም መመለስ አለብኝ እያሉ ጽናትን እያስጠነቀቋት ይገኛሉ ማለት ነው። ጽናት ምን ታደርጋለች? እሷ ለራሷ ፈርታለች እያለች ትገኛለች ማለት ነው። ጽናት እንግዲህ አንተ ሁሉም ነገር አታምንም እንዲህ ብላ ስትል ማመንና ያለ ማመን የራሳችሁ ፋንታ ነው እያለች ትገኛለች ማለት ነው። እንግዲህ በጣም አቶ በላይ ሞቷል ተብሎ ነበረ፣ ተመልሶ መጡ። ምን እንደተፈጠረም ባይታወቅም ሄኖክና የአቶ በላይ ልጅ በጣም እየተከራከሩ ይገኛሉ። አባቴ አንድ ነገር ቢሆን ግን ከእናንተ ራስ አልወርድም እያለችም የአቶ በላይ ልጅ እየተናገረችም ትገኛለች። ሄኖክ ምንም የምታመጪው ነገር የለም፣ እናንተ ባይዛዌ የመጣችሁት ለምን እንደሆነ አላቅም እያለ በጣም እሷንም እያስፈራራት ይገኛል ማለት ነው። ከዚህ ግቢ በሰላም መውጣት አለባችሁ፣ እዚህ ጋር ለሰከንድ እንዳትቆዩ እያለ
በጣም እያስፈራራቸው ይገኛል ማለት ነው። እሷን መለስ ብላ ከዚህ ግቢ በፍጹም አንወጣም እናንተ ትወጣላችሁ እያለች በሩን ስትነካ በሩን አላስከፈትም እያላት እየታገላትም ይገኛል ማለት ነው። ሄኖክ እንግዲህ በላዩ ላይ የመጣበት መዓት ምን እንደሆነ አይታወቅም። አባቴ አንድ ነገር ቢሆን ግን እናንተን እኔ አለቃችሁም ብላ ስትል አረ ካልሆነስ ብላ ስትል ካልሆነ ምን ልታመጪ ነው እያለችም ትገኛለች። ነገር ግን እኛ ምንም እናመጣው ነገር የለም ሁሉንም ተጠያቂ የምታደርጊው አንቺ ነሽ እያላትም ይገኛል ማለት ነው ለቤቲ። ቤቲ እንግዲህ በጣም ተናዳለች። ሄኖክም በጣም እየተናደደ ብሽቅ ብሏል ማለት ነው። የአቶ በላይ ልጅ በፍጹም ለነሱ አትመለስም፣ ኃይለኛ ናት። ሄኖክ አንቺ ሁሉ በነገር ባንቺ ነው የመጣው ብሎ ሲላት እኔ ምን አደረኩኝ እያላትም ይገኛል ማለት ነው። ሄኖክ አንተ ግን ለምንድነው የምትጮህብኝ ብላ ትለዋለች ቤቲ። ለዚህ ሁሉ ተጠያቂ አንተ እኔ ልታደርገኝ ነው እንዴ ብላ ስትላው ተጠያቂው አንቺ ነሽ እንጂ ሌላ ማን ይሁን መሰለሽ? ሁሉም ነገር ካንቺ ኋላ ነው የመጣው እያላትን በጣም እያስፈራራ ይገኛል። እንግዲህ እናንተ ብትጣሉ ችግር ነው ሁሉም ነገር፣ አትጣሉ ተው። ሄኖክም ሌላ ነገር ታይና አሁን ያልኩሽን ብቻ ስሪ አድርጊ እያላትም ይገኛል። እንግዲህ ናቲ በራፍ ላይ ቆሞ ሳለ ቲና ትደርስበትና አራት ናቲ ጉድበላ ጋሽ በላይ ቤት ናቸው፣ ምን እንደምናደርግ አናቅም፣ ለምን እንደመጡ ብታይ በፍጹም አናቅም እያለች ትገኛለች ማለት ነው። አጋጣሚ ከኋላው ሰው ሲመጣባት አንተ ደግሞ ከየት ነው የመጣከው ማነክ እያለችም ቲና እያጣደፈችም ትገኛለች ማለት ነው። እንግዲህ ምንድነው ምን ተፈጠረ ተናገሪ እንጂ ቲና እያላትም ይገኛል። ምንም አይደለም ሰው ነው ቤታችን የመጣው አቶ በላይ መጥቶ ያስፈራሩን ይገኛሉ እያለች ቲና እንግዲህ ለናታን እየተናገረችም ትገኛለች። ቲና በጣም ፈርታለች ማለት ነው። እቤት ተመልሶ መጥቷል ጋሽ በላይ ምን ለማድረግ እንደመጡ ራሱ አላቅም እያለችም በጣም እየተናገረችም ትገኛለች። እንግዲህ ቲናዬ የመጨረሻ ተናዳለች ማለት ነው። ምን እንደምትሆን አይታወቅም። ቆይ ማን ነው በላይ ማለት ማን ናቸው እያለም እሱም እያጣደፋት ይገኛል። አንተ ዝም በል ጋሽ በላይ ማለት እኛ እናቃቸዋለን፣ አንተ የምታውቀው ታሪክ የለም እያለ ናቲ እየመለሰለት ይገኛል። ቲና እባክህን ናቲ ና እንሂድ እኛ እኮ ተጨነቅያለሁ እያለችን በጣም ተናዳበታለች በናቲ ማለት ነው። እንግዲህ ናታም ሄዶ ያድንሻል ብለሽ ተስፋ ታደርጊያለሽ፣ ጎልፎ ነው ለራሱ። አንቺ ሊፎን ለምን አርፈሽ አትቀመጪ? አቶ በላይ ለልጃቸው የኔ አባትሽ ምንም አልሆንም አይደል እንዴ ብሎ ሲላል አባቴ ገና መች አይደግ ነው ሁሉም ነገር ዘገና ዝቅ እንዲያደርጉ እንዲሉ ነው አመፈልጋቸው እያለች ትገኛለች። የአቶ በላይ ልጅ በጣም ጀግና እየሆነች ትገኛለች ማለት ነው። አቶ በላይና የአቶ በላይ ልጅ እንግዲህ የሰውን ቤት ለማፍረስ አቅዶ ተነስቷል ማለት ነው። ይሄም ደግሞ ከትልቅ ሰው የማይጠበቅ ስለሆነ የሰውን ቤት ከማፍረስ የሰውን ቤት መጠገን ይሻላል እያለን እኛም በመልካምነት ለርሰው እንመልስለታለን ማለት ነው። የአቶ በላይ ልጅ ደግሞ እውነት አቅዳም ተነስታለች ማለት ነው። የአባቷን ትዕዛዝ እየተቀበለች ትገኛለች። አቶ በላይም እያስጠነቅቋት ይገኛሉ። ሁሉም ነገር ግዴታ ማስተካከል አለብሽ እያሏት ይገኛሉ። አቤ እሺ በቃ ችግር የለውም አትጨነቅ እያለች መሰለሳቸው እየመለሰችለት ትገኛለች ማለት ነው።
ነገር አለ እንዲ ድምጽክ ትክክል አይደለም እያለው ይጠየቀዋል። የኬራ አጎት ምንም ነገር አልተፈጠረም፣ አንተን ብቻ ነው የምፈልገው ማየት ነው የምፈልገው እያሉ የኬራ አጎት እየተናገሩ ይገኛሉ። ኬራ ምን ተፈጠረ እያለችም ብትጠይቀውም ለነሱ መልስ አልሰጣቸውም። ሮጦ ይወጣል ማለት ነው። እንግዲህ የኬራ እህትም በጣም ተናዳለች፣ ተጨንቃለች ማለት ነው። ማለትም እንደዚሁ ምንድነው የተፈጠረው አንዱን ስል አንዱ ይመጣል፣ አንዱ ስንል አንዱ ይመጣል እያለችም እሷም በጣም እየተጨናነቀች ትገኛለች። እየተናደደችም ትገኛለች ማለት ነው። በጣም አሳሳቢ ጉዳይ ላይ ነው ያሉት። ሁሉም ጋሽ በላይም እየበጠበጡ ይገኛሉ ማለት ነው። ጋሽ በላይ በፍጹም ለነኬራ ቤት ተኝቶ ሊያድሩ ቀርቶ ምንም ለደቂቃ እንትን ሊሉ አልቻሉም ማለት ነው። የኬራ አጎት ጋሽ በላይም ከየት ነው የመጣው? አንተ ምንድነው የምታደርገው እዚህ ጋር? ሄደክ ጠፍተህ ካልነበር እንዴ ሞተ ካልነበር እንዴ ማን ነው እዚህ ጋር የጣለክ? ምን ነገር ነው የጣለክ? እያሉ በጥያቄ ያጣድፋሉ። ጋሽ በላይ የኬራ አባት ለምንድነው በእኛ ላይ ተንኮል የምታደርገው? ተንኮል የምትሰራው ለምንድነው አርፈ የማትቀመጠው? ላንተ እኮ እዚህ ጋር ምንም ነገር የለም። ይሄ እኮ የኬራ አባት ቤት ነው፣ ሌላ አይደለም፣ የሌላ ሰው አይደለም እያሉ ጋሽ የኬራ አጎት ለጋሽ በላይ እየተናገሩ ይገኛሉ ማለት ነው። እንግዲህ የኬራ አባት እንደ ትልቅነታቸው መልካም ነገር እየተናገሩ ይገኛሉ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ የሆናችሁትን በላይ ግቡ። መልካምነት ለራስ ነው።